بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد إن شاء الله تعالى بالله سبحانه وتعالى فقد أحبة بالله من دنو تلانتنا كجمرنا درس خذ عقيدتك من الكتاب والسنة يا لشون يا من داسس هنا إن شاء الله تعالى يا بفيديو أستك فينا نتنملو መጽሐፉን እንትን እያልኩ ትላንትና የራሴን ቪዲዮ ነው እንትን ያልኩት ቲክታክም ላይ ዩቲዩብም ላይ የሚለቀቅ ይሆናል ኢንሻአላህ የምታጠኑ ልጆች ይሄንን መከታተል ትችላላችሁ ማለት ነው። يقول المؤلف رحمه الله تعالى أنواع التوحيد وفوائده የተውሂድ አይነቶች እንደዚሁም ጥቃሞቶቹ ይላል። እንግዲህ ይሄ خذ عقيدتك من الكتاب والسنة እቺ መጽሐፍ በጥያቄና መልስ መልኩ ነው የተዘጋጀችው። በጣም ጀማሪ ለሆነ ሰው ጠቃሚና ወሳኝ የሆነች መጽሐፍ ነች። እንደዚሁም ደግሞ በቀላሉ አንድ ሰው ለመረዳት የሚችል የሆነ መጽሐፍ ነች ማለት ነው። طيب ስድስተኛው ጥያቄ لماذا أرسل الله الرسول الله سبحانه وتعالى መልእክተኞችን የላከው ለምንድን ነው? الجواب مرسوم أرسلهم للدعوة إلى عبادته ونفي الشرك عنه قال تعالى ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت سورة النحل الله سبحانه وتعالى ملكتنيوچن لمن اندلاك بزاس ملكتو مالتنو أرسلهم لاكاتشو للدعوة إلى عبادته رسم ببتشنينت ወደ ማምለክ ላካቸው ማለት ነው መልእክተኞች። ወነፊ ሽርኪ አጋርን ውድቅ በማድረግ አንሁ ከርሱ ከአላህ ስብሓንሁ ወተዓላ ቃለ ተዓላ ላቅ ያለው ጌታ አላህ ስብሓንሁ ወተዓላ እንዳለ ወለቀድ በዓትና በእርግጥም ልከናል ፊ ኩሊ ኡመትን በየሁሉም ኡማ ረሱለን መልእክተኛን አን ያዕቡዱላህ አላህን ስብሓንሁ ወተዓላ በብቸኝነት አምልኩ በማለት ወጅተኒቡ ጣዖት ጣዖታትን ተራራቁ በማለት በየሁሉም ኡማ መልእክተኞችን ልከናል ያለ አላህ ስብሓንሁ ወተዓላ እና ኢዘን ሁሉም ኡማ እያንዳንዱ አላህ ስብሓንሁ ወተዓላ መልእክተኞችን ልኳል ማለት ነው። እርሱም በብቸኝነት አምልኩ ጣዖታትን ተራራቁ ብለው ወደ ተውሂድ የሚጣሩ ነቢያቶችን ሩሱሎችን አላህ ስብሓንሁ ወተዓላ ልኳል። ከሽርክ የሚያስጠነቅቁ የሆኑ ወደ ተውሂድ የሚጣሩ የሆኑ ማለት ነው። ጣዖት ብሎ ማለት አሸይጣን ሸይጣን ማለት ነው። አዳዒ ኢላ ዒባደቲ ገይሪላህ ከአላህ ስብሓንሁ ወተዓላ ውጭ ወዳለ አካል ወደ ማምለክ የሚጣራ የሆነ አዳዒ ኢላ ዒባደቲ ገይሪላህ አዳዒ የሚጣራ የሆነ ኢላ ዒባደቲ ገይሪላህ ከአላህ ስብሓንሁ ወተዓላ ውጭ ያለን አካል ወደ ማምለክ የሚጣራ የሆነ ዋነኛው ጣዖት ሸይጣን ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ ወልአንቢያኡ ኢኽወቱን ወዲኑሁም ዋሒድ አልሐዲስ ሙተፈቁን ዐለይህ። እንግዲህ ኡሱሉ ሰላሳ ላይ ባሳለፍነው ደርስ ማለት ነው ወጠዋቂቱ ከሲሩን ካሉ በኋላ ኢብኑ ቀይም ወርኡሱሁም ኢብሊስ ብለው ዋነኛቸው ጣዖቶች ብዙ ናቸው፣ ግን ዋነኛው ሸይጣን ነው። ለዐነሁላህ አላህ ከረሕመቱ ያባረውና ማለት ነው። ከዛ በኋላ ቀጥሎ አምስቶቹን ይዋሳሉ ማለት ነው። ومن عبد وهو راض ومن ادعى إلى عبادة نفسه ومن حكم بغير ما أنزل ومن إلى آخره إياله يهدال مالتنا. طيب وقال صلى الله عليه وسلم نبي عليه الصلاة والسلام من دهلو والأنبياء نبياتوች إخوة ወንድማማች ናቸው ወዲኑሁም ዋሂድ ሃይማኖታቸውም አንድ ነው አሉ። አንድ ነው፣ ልዩነት የለውም። ሐዲሱ ሙተፈቁን ዐለይህ ነው። ቡኻሪና ሙስሊም የዘገቡት ሐዲስ ነው። እና የሁሉም ነቢያቶች
መልእክታቸው አላህን ስብሓነሁ ወተዓላ በብቸኝነት ህዝቦቻቸው እንዳመልኩ ከሽርክ እንዲርቁ በተውሂድ አንድ ነበሩ ማለት ነው። ላኪን ፍሩዕ ላይ የተለያዩ አህካሞች ሊኖራቸው ይችላሉ፣ የተለያዩ ልዩነት ሊኖራቸው ይችላሉ ከአንዱ ነቢይ አንዱ ነቢይ ማለት። ነገር ግን ቢተውሂድ አንድ ናቸው። ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩህ፣ እናንተ ህዝቦች አላህን በብቸኝነት አምልኩ፣ ከእርሱ ውጭ ሌላ መልእክት የላችሁም በማለት ነበር የሚጣሩት ማለት ነው። ኑሕም ቢሆን ሷሊሕም ቢሆን ኢላ አኺሪህ ማለት ነው። ጠይብ ሰባተኛው ጥያቄ ማ ሁወ ተውሒዱ ረብ፣ ተውሒዱ ረብ ብሎ ማለት ምን ማለት ነው? አልጀዋብ መልሱም ተውሒድሁ ቢአዕፋሊሂ ከልኸልቂ ወተድቢሪ ወገይሪሂማ፣ አላህን ስብሓነሁ ወተዓላ እርሱን አንድ ማድረግ ነው። ቢአፍዓሊሂ በስራው ዙሪያ አላህ ስብሓነሁ ወተዓላ እርሱ በሚሰራቸው ስራዎች እርሱን አንድ ማድረግ ነው። ከልኸልቂ መፍጠርን ይመስል፣ ወተድቢሪ ማስተናበርን ይመስል፣ ወገይሪሂማ ከነዚህም ውጭ አሉን ማለት ነው። ፍጡራንን ሁሉ የፈጠረው እርሱ ነው። የሚያስተናብረው እርሱ ነው። ሲሳይን የሚሰጠው እርሱ ነው። ሕያው የሚያደርገው የሚገለው እርሱ ነው። ይሄ ተውሒደል ረብ ይሉታል፣ ወይም ደግሞ ተውሒደል ሩቡብያ ይሉታል ማለት ነው። ጠይብ ቃለ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ እንዲህ አለ፣ አልሐምዱሊላህ ረብል ዓለሚን፣ ምስጋና ለአላህ ስብሓነሁ ወተዓላ ይገባው። አልሐምዱ ሊላህ፣ ምስጋና ለአላህ ስብሓነሁ ወተዓላ ረብል ዓለሚን፣ ለዓለማቱ ጌታ። ወቃለ ሰለላሁ ዐለይሂ ወሰለም፣ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ አንተ ረቡ ሰማዋት ወልአርድ፣ አንተ የሰማይ የምድር ጌታ ነህ ብለዋሉ። ሙተፈቁን ዐለይህ፣ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ጠይብ ማ ሁወ ተውሒዱል ኢላህ፣ ተውሒዱል ኢላህ ብሎ ማለት ምን ማለት ነው? ሁወ እርሱም ኢፍራዱሁ መነጠል ነው አላህን ስብሓነሁ ወተዓላ ብልዒባደቲ በአምልኮት ከዱዓኢ ዱዓን ይመስል፣ ወዘብሒ ማረድን ይመስል፣ ወነድሪ ስለትን ይመስል። ቃለ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ እንዲህ አለ፣ ወኢላሁኩም ኢላሁን ዋሒድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም። ሱረቱል በቀራ አላህ ስብሓነሁ ወተዓላ ምን አለ? ወኢላሁኩም አምላካችሁ ኢላሁን ዋሒድ አንድ አምላክ ነው። ላ ኢላሃ ኢላሁ ከእርሱ በስተቀር በእውነት የሚመለክ አምላክ የለም። አርረሕማኑ ረሒም እጅግ አዛኝና እጅግ ሩህሩህና አዛኝ የሆነ ጌታ ነው በማለት አላህ ስብሓነሁ ወተዓላ ተናገረ ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም፣ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ ፈልየኩን አወለ ማ ተድዑሁም ኢለይህ ሸሃደቱ አን ላ ኢላሃ ኢለላህ። ለማ በዐተ አነቢዩ ሰለላሁ ዐለይሂ ወሰለም ሙዓዝን ነቢዩ ዐለይሂ ሰላቱ ወሰላም በላኩት ጊዜ ኢለል የመን ወደ የመን ምን አሉት? አደራ ካሉት መካከል ፈልየኩን ይሁን አወለ ማ ተድዑሁም የመጀመሪያ የምትጠራቸው ይሁን ኢለይህ ወደ እርሱ ሸሃደቱ አን ላ ኢላሃ ኢለላህ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ወደሚለው ይሁን አሉት። ሙተፈቁን ዐለይህ፣ ቡኻሪና ሙስሊም የዘገቡት ነው። እና እርሱ ምንድን ነው? ኢነከ ታእቲ ሚን አህሊል ኪታብ አሉት ሙዓዝን፣ አንተ የመጽሐፍ ባለቤቶችን ትመጣለህ፣ የመጽሐፍ ባለቤቶችን ትመጣለህ። ፈልየኩን አወለ ማ ተድዑሁም የመጀመሪያ የምትጠራቸው ጥሪ ይሁን ኢላ ሸሃደቲ አን ላ ኢላሃ ኢለላህ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ወደሚለው ይሁን ብለው እንትን አሉት ማለት ነው። እና ከዛ በኋላ ይሄን እሺ ካሉህ ሶላት እንዲሰግዱ ዘዛቸው፣ ይሄን እሺ ካሉህ ዘካ እንዲያወጡ ዘዛቸው ያሉበት እንትን አለ ማለት ነው። አሻሂድ የተፈለገው አንድ ሰው ትምህርትም ሲማር ከተውሂድ መጀመር አለበት፣ ዳዕዋም ሲያደርግ ከተውሂድ መጀመር አለበት ኢላ አኺሪህ ማለት ነው። ምክንያቱም ሊአነሁ አሳስ መሰረታዊ ስለሆነ ማለት ነው። ወፊ ሪዋየት ልቡኻሪ ቡኻሪ በዘገቡት ሐዲስ ኢላ አን ዩወሒዱላህ አላህን ስብሓነሁ ወተዓላ
አንድ አድርገው እስከሚያመልኩት ድረስ ጥራቸው ብለውታል። ኢነከ ታእቲ ሚን አህሊል ኪታብ ፈሊየኩን አወለ ማ ተድዑሁም ኢለይህ ብለው ኢላ አን ዩወሒዱላህ አላህን አንድ አድርገው እስከሚያመልኩ ጥራቸው ያሉበት እንትን አለ። ቡኻሪ በዘገቡት በሌላ ሪዋያ ማለት ነው። ጠይብ السؤال التاسع زتنኛው ጥያቄ ما هو التوحيد وصفات الله وأسمائه ما هو توحيد صفات الله وأسمائه يا الله سبحانه وتعالى ስምና ባህሪያት አንድ ማድረግ ብሎ ማለት ምን ማለት ነው? الجواب مرسوم هو أرسو إثبات ما وصفه الله به نفسه في كتابه أو وصفه رسوله في أحاديث صحيح على الحقيقة أرسم يا الله سبحانه وتعالى سلا سمنا سلا بحرياته يا تصدقون ما تصدقنو بقرآن يا تصدقون مالتنا هو أرسو إثبات ما تصدقنو ما وصف الله به نفسه ورسول الله سبحانه وتعالى يقلت أبتن ما تصدقنو في كتابه ما تصحفه له أو وصفه رسوله وإن ملأكتنيو يقلت سن اندزاو اندمتا ما تصدقنو في أحاديثه الصحيحة صحيح بهونو حديثاتشو أرساتشو بقلت أبت ملكو اندمتا ما سالفنا ويلالو ما تصدقنو بلا تأويل كلمة أدرك كلمة زور ولا تفويض كلمة استقات تفويض بلو مالت من دنو بثلي صوفيا وشرنشه هن متقمت معناون أناوقوم الله يسمال يايال جن معناون دس اندهونا أناوقم الله سميعنو بصيرنو نقر جن أناقم بلو معناون الله يوق السورة سيوق بلو مالتنا تفوض بلو مالت ودس ما استقات مالنو معناون بلفذو እናምን አለን ይላሉ። ነገር ግን ማዕናውን እርሱ ብቻ ይወቅ ብለው ይላሉ ማለት ነው። ይሄ ምን ይባላል? ተፍዊድ ይባላል ማለት ነው። ወላ ተምሲልን ካለማመሳሰል፣ ወላ ተዕጢልን ካለማራቆት ማለት አላህን ስብሓነሁ ወተዓላ ይህን ይመስላል ብሎ ካለ ማለት፣ እንደዚሁም ካለማራቆት አላህ ስብሓነሁ ወተዓላ ስለ ራሱ አዋቂ የሆነው ጌታ ስለ ሌላውም አዋቂ የሆነው ጌታ በቁርአን ያጸደቀውን ውድቅ ካለማድረግ እንደዚሁም أعلم الناس بالله عز وجل هو رسول عليه الصلاة والسلام يصدقوتن بصحيح بهون حديث يعني تعتل على ما درج مالتنا كالاستواء استواء يمثل يا الله سبحانه وتعالى كارش بالاينة يمثل والنزول مورد يمثل النبي عليه الصلاة والسلام دنقنا الله سبحانه وتعالى ثلث الليل سكر يوردال بلوح واليد وغيرها الجن يمثل ليلوچم يا الله سبحانه وتعالى ባህሪያትና መገለጫዎች ማለት ነው። كما يليق بكماله እርሱ ሙሉነት በሚገባው መልኩ ልቅና በሚገባው መልኩ ማጽደቅ ነው። قال تعالى ላቅ ያለው ጌታ አላህ سبحانه وتعالى እንዳለ ليس كمثله شيء وهو السميع البصير የሱ አምሳያ ምንም ነገር የለም እርሱ ይሰማል ያያል። الله سبحانه وتعالى مثالا كرسود كادر رقبوها لا نقائس يعني اندمي سما اندمي أصدق مالتنا يا الله سبحانه وتعالى مسماتنا ማየት ከፍጡር ጋር የሚያመሳስለው ነገር የለም ስም ብቻ ነው የሚያገናኘው ማለት ነው። طيب قال صلى الله عليه وسلم نبي عليه الصلاة والسلام እንደሆነ ينزل الله في كل ليلة إلى السماء الدنيا الله سبحانه وتعالى يوردال ينزل الله سبحانه وتعالى يوردال لكنا بميقباو ملكو على ما يليق بجلاله سبحانه وتعالى يلاليتو سيس وسكر الله سبحانه وتعالى يوردال في كل ليلة بي لاليتو يورد إلى السماء الدنيا ودكر بيتو سماء يوردال كذا من يلال ما أنه يملمنين ያንን የለመነኝን የምሰጠው ማነው ማረኝ የሚለኝ እምመረው እያለ አላህ Subhanahu Wa Ta'ala ይለልባል ማለት ነው።
ራሁ ሙስሊም የዘገቡት ሐዲስ ነው። የንዚሉ ኑዙለን የሊቁ ቢጀላሊሂ ላ ዩሽቢሁ አሐደን ሚን መክሉቃቲህ። አላህ ስብሓነሁ ወተዓላ የንዚሉ ኑዙለን መውረድን ይወርዳል። የሊቁ ቢጀላሊሂ ለልቅናው በሚገባ መልኩ ላ ዩሽቢሁ አሐደን አንድንም አይመስልም። የአላህ ስብሓነሁ ወተዓላ አወራረዱ ማለት ነው። ሚን መክሉቃቲህ ከፍጡራኑ አይመስልም። ከአንድ ሰው ከመቀመጫው ወርዶ ወደ ሌላ ቦታ እንደሚሄደው ከፍጡር ጋር አይመስልም ነው። ነገር ግን ይሄ ስም ማገናኘቱ ወይም ይሄ ነገር እንትን ማለቱ ከፍጡር ጋር አይመሳሰልም። አላህ ስብሓነሁ ወተዓላ በፍጹም አይመሳሰልም ነው ከፍጡር ጋር። ናም ጠይብ አስረኛው السؤال العاشر አስረኛው ጥያቄ አይነ አላህ ስብሓነሁ ወተዓላ የት ነው ያለው? አልጀዋብ መልሱም አላሁ ፈውቀል ዐርሽ አላህ ስብሓነሁ ወተዓላ ከአርሽ በላይ ነው ያለው። ዐለ ሰማ ከሰማይ በላይ ከአርሽ በላይ ነው ያለው አላህ ስብሓነሁ ወተዓላ። ቃለ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ እንዲህ አለ፣ አርረሕማኑ ዐለል ዐርሽ እስተዋ፣ አዛኙ ጌታ ከአርሽ በላይ ከፍ አለ ይላል። ይሄ ሱረቱ ጣሃ 5 አንቀጽ ላይ የሚገኝ ነው። ወላሂ ልጃ ያኒ ፊ ሀዘል መውዱዕ አደሊል ሚነል ኪታብ ወሱና ላ ዩሕሰር በቁጥር እንትን የሚል አይደለም፣ ብዙ ነው። ስለዚህ እንኳ ያጸደቁ ሰሪሕ የሆኑ አንቀጾች ወደ 7 አንቀጾች አሉ። ሱረቱል ሐዲድ ላይ አላህ ስብሓነሁ ወተዓላ ሁወ ለዚ ኸለቀ ሰማዋቲ ወልአርድ ፊ ሲተቲ አያሚን ሱመ እስተዋ ዐለል ዐርሽ የዕለሙ ማ የልጁ ፊል አርድ ወማ የኽሩጁ ሚንሃ ኢላ አኺሪል አያ። እርሱ ነው ሰማይና ምድርን የፈጠረው በ6 ቀናት ከዛም ከአርሽ በላይ ከፍ አለ ይላል። ሱረቱል ፉርቃን እንደዚሁ ወከዛሊክ ሱረቱ አሰጀዳ፣ ሱረቱል አዕራፍ፣ ሱረቱል ራዕድ ኢላ አኺሪ ሱመ እስተዋ በሚለው 6 አንቀጽ ነው። ሱረቱ ጣሃ ጋር ያለው ጋር 7 አንቀጽ ማለት ነው። ከዛ በላይ ስለ ዒሳ ወማ ቀተሉሁ ማ ሰለቡሁ ካለ በኋላ በል ረፈዐሁ ላሁ ኢለይህ ይላል። በእውነቱም እርሱ ወደ እሱ አረገው ይላል። ዒሳ ያሉት የት ነው? ሁለተኛው ሰማይ ላይ ማለት ነው። ሱረቱል ሙልክ ላይ እንደዚሁ አአሚንቱም መን ፊ ሰማኢ አን የኽሲፈ ቢኩሙል አርድ ፈኢዛ ሂየ ተሙር አም አሚንቱም መን ፊ ሰማኢ አን ዩርሲለ ዐለይኩም ሓሲባ ፈሰተዕለሙነ ከይፈ ነዚር። ናም እና የአላህ ስብሓነሁ ወተዓላ ከአርሽ በላይነቱ ከፍጡር ጋር የሚያመሳስለው ነገር የለም። አላህ ስብሓነሁ ወተዓላ በስሙም በባህሪያቱም ከፍጡር ጋር ቢገናኝ ቢልእስም ማለት ነው። ሐቂቃው ግን ከፍጡር ጋር ይመሳሰላል ማለት አይደለም። ለምን ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር የምትለው ሁሉም ቦታ ይሄ ቃዒዳ መሄድ አለበት ማለት ነው። አላህ ስብሓነሁ ወተዓላ ያያል፣ ይሰማል፣ ነገር ግን ከፍጡር ጋር አይመሳሰልም ነው። የስዐዱል ከሊሙ ጠይቡ ወልዐመሉ ሷሊሕ የኻፉነ ረበሁም ሚን ፈውቅሂም፣ ጥሩ ንግግር ጥሩ ስራዎች ወደሱ ይወጣሉ። ከበላያቸው ያለውን የኻፉነ ረበሁም ሚን ፈውቅሂም፣ ከበላያቸው ያለውን ጌታቸውን ይፈራሉ ይላል። አማኞችን ማለት ነው። ስለዚህ ብዙ አዲላዎች ናቸው ያሉት ማለት ነው። እስቲዋ ማለት ይታወቃል፣ ማዕሩፍ ነው እንደ ቋንቋም ደረጃ ማለት ነው። አህባሾች እዚህ ጋር ላይ ምንድን ነው ከፍጡር ጋር ይመሳሰላል አሉና ቢማዕና ይስተውላ ነው ተሾመ ማለት ነው፣ ወይም ተቆጣጠረ ማለት ነው እንበል አሉ። ይሄም ዘውር አሉ እንጂ አልሸሹም ነው። ተቆጣጠረ የሚባለው አንድ ሰው የሆነን ነገር በጦርነትም ሆነ በምን በክርክር አሸንፎ ያን ነገር ሲቆጣጠር ተቆጣጠረ ይባላል። ይሄም የሰው ባህሪ ነው።
ስለዚህ ዘወር አሉ እንጂ አልሸሹም ነው። በስልጣኑ ተቆጣጠረ እና ይሄ ባጢል የሆነ ተእዊል ወይም ደግሞ ተሕሪፍ ነው ማለት ነው። እነርሱ ብዙ ቦታዎች ላይ ተሕሪፍ ያደርጋሉ። አላህ ስብሓነሁ ወተዓላ ቀጥተኛው መንገድ እነርሱንም እኛንም አላህ ይምራል። ጠይብ አርረሕማኑ ዐለል ዐርሽ እስተዋ ብሎ ያለው ሱረቱ ጣሃ አንቀጽ 5 ላይ ነው። አይ አዕላ ወርተፈዐ ከፍ አለ ማለት ነው። አይ አዕላ ወርተፈዐ ከማ ጃአ ፊል ቡኻሪ ላይ እንደተዘገበው ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢነላህ አላህ ስብሓነሁ ወተዓላ ከተበ ኪታበን መጽሐፍን ጻፈ አሉ። መጽሐፍን ጻፈ ፈሁወ እርሱ ዒንደሁ እሱ ዘንድ ነው አሉ። አላህ ስብሓነሁ ወተዓላ ዘንድ ፈውቀል ዐርሽ ከዐርሽ በላይ እሱ ዘንድ ነው አሉ። ኢነላህ ከተበ ኪታበን አላህ ስብሓነሁ ወተዓላ መጽሐፍን ጻፈ። ፈሁወ ዒንደሁ እርሱ ያ መጽሐፍ እሱ ዘንድ ነው። ፈውቀል ዐርሽ ከዐርሽ በላይ እያሉ ነው ረሱል ዐለይሂ ሰላቱ ወሰላም። ከዐርሽ በላይ እሱ ዘንድ ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት ሐዲት ነው። ጠይብ 11ኛው ሀሊላሁ መዐና አላህ ስብሓነሁ ወተዓላ ከእኛ ጋር ነውን? አልጀዋብ መልሱም አላሁ መዐና ቢሰምዒሂ ወሩእየቲሂ ወዕልሚሂ አላህ ስብሓነሁ ወተዓላ ከእኛ ጋር ነው ቢሰምዒሂ በመስማት ወሩእየቲሂ በማየት ወዕልሚሂ በመመልከት ከእኛ ጋር ነው። ላ የኽፋ ዐለይሂ ሸይ ምንም ነገር አይደበቅበትም። ቃለ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ እንዲህ አለ። ቃለ ላ ተኻፋ ኢነኒ መዐኩማ አስመዑ ወአራ። ሱረቱ ጣሃ ሙሳና ሃሩንን አስመልክቶ አላህ ስብሓነሁ ወተዓላ ምን አለ? ቃለ ላ ተኻፋ አትፍሩ አላቸው። ወደ ፍርዓውን ሄዱ ካላቸው በኋላ አትፍሩ አላቸው። ኢነኒ መዐኩማ እኔ ከእናንተ ጋር ነኝ። አስመዑ እሰማለሁኝ፣ ወአራ እመለከታለሁኝ። ምን እንደምትናገሩ ምን እንደምትሰሩ እመለከታለሁና ያለሁና እኔ ከእናንተ ጋር ነኝ። በመስማት በማየት በእውቀቴ ከእናንተ ጋር ነኝ ብሎ አላቸው አላህ ስብሓነሁ ወተዓላ። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢነኩም ተድዑነ ሰሚዐን ቀሪበን ወሁወ መዐኩም። ኢነኩም እናንተ ተድዑነ ትለምናላችሁ፣ ሰሚዐን ይሄ የምትለምኑት ጌታ ሰሚዐን ቀሪበን ሰሚና ቅርብ የሆነ ጌታ ነው። ወሁወ መዐኩም እርሱም ከእናንተ ጋር ነው። አይ ቢዕልሚሂ በእውቀቱ። ረዋሁ ሙስሊም የዘገቡት ነው። ይህንን ሐዲስ የተናገሩበት እንትን ምንድን ነው? የሆነ እንትን ላይ ዱዓ ሲያደርጉ ያኒ ሶሐቦች ድምፃቸውን ከፍ እያደረጉ እንትን እያሉ ነበር። ወላሁ አዕለም የሆነ ሰፈር ላይ ይመስለኛል። ምክንያቱም ወደ ጀበል ሲወጣ ተክቢራ ማለት ሲወርዱ እንደዚሁ ተክቢራ እያሉ እንትን እና ይህንን በማስመልከት ነቢዩ ዐለይሂ ሰላቱ ወሰላም ምን አሏቸው? ኢነኩም ተድዑነ ሰሚዐን ቀሪበን ወሁወ መዐኩም። ከእናንተ ጋር የሆነን የሚሰማ ቅርብ የሆነን ጌታ ነው የምትጣሩት። ስለዚህ ራሳችሁን አታድክሙ በጩኸት እያሏቸው ነው። በምንድን በመስማትና በማየት ማለት ነው። ጠይብ ሌላኛው ማ ሂየ ፋኢደቱ ተውሒድ የተውሒድ ጥቃሞቱ ምንድን ነው? 12ኛ ጥያቄ ነው። ማ ሂየ ፋኢደቱ ተውሒድ የተውሒድ ጥቃሞት ምንድን ነው? አልጀዋብ መልሱም ፋኢደቱ ተውሒድ ሂየ አልአምኑ ፊል አኺራ ሚነል ዐዛብ ወልሂዳየቱ ፊ ዱንያ ወተክፊሩ ዙኑብ ያኒ ፊል አኺራ። ጠይብ የተውሒድ ጥቃሞቱ ሂየል አምኑ እርሱም ጸጥታ ማገኘት ነው፣ ሰላም ማገኘት ነው። ፊል አኺራ ነገ በአኺራ ሚነል ዐዛብ ከአላህ ስብሓነሁ ወተዓላ ቅጣት፣ ወልሂዳየቱ ቀጥተኛን ማገኘት ነው፣ መመራትን ቀጥተኛው መንገድ ፊ ዱንያ
ያኒ ወልሂዳያቱ ፊ ዱንያ በዚች በቅርቢቱ ህይወት ቀጥተኛውን መንገድ ያገኛል ተውሂድን የያዘ ሰው። ወተክፊሩ ዙኑብ ወንጀልን ያስምራል። ቃለ ተዓላ ላቅ ያለው ጌታ ብሏል፣ አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልሚን ኡላኢከ ለሁሙል አምኑ ወሁም ሙህተዱን። ሱረቱል አንዓም አላህ ስብሓነሁ ወተዓላ ሙወሒዶችን አስመልክቶ አለዚነ አመኑ እነዚያ ያመኑ ናቸው፣ ወለም የልቢሱ ኢማነሁም ኢማናቸውን ያልቀላቀሉ ናቸው አለ። ቢዙልሚን አይ ቢሽርኪን ማለት ነው። ሽርክ በደል ተብሎ ይጠራል። ኢነ ሽርከ ለዙልሙን ዐዚም ብሎ እንዳሉ ሉቅማን ዓለይሂ ሰላም፣ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። እና ኢማናቸውን ያልቀላቀሉ ናቸው። አለዚነ አመኑ እነዛ አማኝ የሆኑ ናቸው። ወለም የልቢሱ ኢማነሁም ኢማናቸውን ያልቀላቀሉ የሆኑ ቢዙልሚን አይ ቢሽርኪን በሽርክ ያልቀላቀሉ የሆኑ ኡላኢከ እነዚህ ለሁሙል አምን ለእነርሱ ጠጥታላቸው፣ ለሁሙል አምን ለእነርሱ ጠጥታላቸው፣ ወሁም እነርሱም ሙህተዱን ቀጥተኛው መንገድ የተመሩ ናቸው አለ አላህ ሱብሓነሁ ወተዓላ። ነገ በአኺራም ጠጥታላቸው ከሚፈሩት ነገር ከጀሃነም ቅጣት፣ በዚህም በዱንያ ቀጥተኛው መንገድ የተመሩ ናቸው ማለት ነው። ቢዙልሚን አይ ቢሽርኪን ማለት ነው። እዚህ ጋር ዙልም በማለት የተፈለገበት አይ ቢሽርኪን በሽርክ ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ ሐቁል ዒባዲ ዐለላህ አላ ዩዐዚበ መን ላ ዩሽሪከ ቢሂ ሸይአ ሐቁል ዒባዲ የባሪያ መብት ዐለላህ በአላህ ስብሓነሁ ወተዓላ ላይ ያለው አላ ዩዐዚበ ላይቀጣ ነው፣ መን ላ ዩሽሪከ ቢሂ ሸይአ በሱ ምንንም ነገር ያላጋራ የሆነን ሰው መን ላ ዩሽሪከ ቢሂ በሱ ምንንም ነገር ያላጋራ የሆነን ሰው ላይቀጣ ነው አላህ ሱብሓነሁ ወተዓላ ሸይአ ምንንም ነገር። ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት ነው ማለት ነው። አልየውም ነክተፊ ቢሃዛል ቀድር። አላህ የጀዐልና ወኢያኩም ሚን አህሊ ተውሒድ ወሚን አህሊ ሰባት ወየሰቢትና ወኢያኩም ፊ ዱንያ ወልአኺራ ዐላ ዲኒህ وصلى الله على نبينا محمد وعلى آله وصحبه أجمعين وآخر دعوانا أن الحمد لله رب العالمين.